ደስ የሚልም የሚያሳዝንም ትላንትና ብዙ ነገሮች ተፈጥሯሉ። በትላንትና ሀሳብ ላይ ምንድን ነው ሩታ ለምን ይቅርታ ጠየቀች የምትሉ ሰዎች ስላላችሁ ነው ይህን ሀሳብ ልናገር የምፈልገው። ምክንያቱም ሩታ ይቅርታ መጠየቅ አግባብ ነው። ለምን አግባብ ነው ካላችሁ ኮሜንት ላይ አስቀምጡ። ሴት ልጅ ለምሳሌ መሸነፍ አለባት። ሰርተሻል፣ መተት ሰርተሻል፣ አንቺ ነሽ ልትገልይ የፈለግሽው፣ አንቺ ነሽ እንዲህ ያደረግሽው ብሏታል አይደለም ሰው። እኔን የምገለውን ሴት እኔ የሚያጠፋውን ሴት እስቲ እኔ ጋ ሆኑ ተሸነፉ። እኔ እንደተሸነፍኩት በየሚዲያው እንዳለቀስኩት አይቶኝ ውስጤን ተረድቶኝ እኔ እንዳሌለው እዚህ ውስጥ እጄን እስቲ ባህሌን አውቀዋለሁ፣ ጸባዩን አውቀዋለሁ፣ አመሉን አውቀዋለሁ። ቤቴ ቢመለስ ከሱ ጋር ይሄን ያደረገውን ሰው ቢጋፈጥ እውነታው ይወጣል ብላ ነው። የእኔ ውዶች ሴቶች እባካችሁ በፈረዳችሁት ቁናት ይፈረድባችኋል ይባላል። ሌላ አግቢ ማለት ለሴት ልጅ ግርማ አይኖርም፣ ሞገስ አይኖርም። ከዚህም በፊት እንደተናገርኩ ለሩታ አብራም ነው የሚያስፈልገው፣ ለአብራም ሩታ ነው የምታስፈልገው። አብራም አላቅም በሆነ ኬዝ ተይዞ ይሁን እንጂ በሆነ ሀሳብ ተይዞ እንጂ በሆነ እቅድ ተይዞ እንጂ ሩታን ጣልቷት አይደለም። ሩታ ላይ ያለው ፍቅር ያሳውቃል። ሰላም ሰላም ቤተሰብ እንደምን አደራችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ስትርፍርፍ ይበል። እኔ በእውነት እንባ እያነቀኝ ሩታን ነገር ለማውራት እኔ እንባ እያነቀኝ ነው የሚያወራው። ሰላማችሁ በዓለም ዙሪያ ላላችሁት ሁላችሁም ትርፍ ብዝት ይበል። የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር የሚወደውንና እግዚአብሔርን የሚፈራውን ህይወት ለእኔ ለእናንተ እግዚአብሔር ይስጥ። ሰው እግዚአብሔርን ካልፈራ መጥፎ ነው። አንድ ንጉሥ አለ፣ ፍርድ ቤት ቀረበ። ሁለቴ ሶስቴ ተጠየቀ። ይሄ ሰውዬው ከዛ በኋላ ከፍርድ ቤት ስወጣ ያንተ ስራ ይመስክር አለ። ፍርድ ቤቱ በቃ ምንም ሊያደርገው መንገድ አጣውና ስራ ይመስክር ብሎ ሲወጣ ሰውዬው ምንም ነገር የሌለ መሬት አደናቅፋ ነው እዛው ነፍሱ ያለፈው። ስራ ይፍረድ አለ ሰውዬው። ፈረደ። በቃ ምንም ነገር የሰውዬው ልክ እንደ አብርሃም ግግም ብሎ ሲቆም እግዚአብሔር ፍርዱን ሰጠው። አብርሃም እንዲሞት እየተናገርኩ አይደለም፣ አብርሃም እንዲያስተውል ነው። አብርሃም ልጅ ወልዷል። አብርሃም ይችን ምስት ሲያገባ ወዷት አፍቅሯት ነው ያገባው። እኔ ለሌላ ሰው ለሌላ ባል እኮ አልጣፍጥም፣ አንተን ነው የሚፈልገው እያለች ነው ዝቅ ብላ እየጠየቀች ያለችው። እባክን ማስተዋል ይስጥ። ቡዜ ደግሞ እንደ ትልቅ ሰው ፊቱ ላይ ቆመሻል። የድሮውን እርስት አርገ እጥብ አርገ በቃ ለዚህ ልጅ ስትል እስቲ ኑር። የተወሰነ ሰዓት እንስጣታችሁ 5 ወር 6 ወር እስቲ እናንተን ነገር እንየው ብለሽ እንደ ታላቅነት እንደ አክስት እንደ እህት እንደ ወደንሱ ፊት እንኳን እንደ ቤተሰብ እንደ አባት እንደ እናት ብታስታርቂ። ለይፋ የተሰጠው አይምሮ ለአንቺ ለምን ጎደለ? ለይፋ የተሰጠው አይምሮ ለአንቺ ለምን አነሰ? እባክሽን ሴት አይደለሽም ወይ? ሴት ተፈጥሮ እኮ እኔ ልጆቼ ብለሽ በሚዲያ ላይ ለቀሽ አይቼዋለሁ። እነዛ ልጆች ላይ ምን እያሳደርሽ ነው? ምን እያደረ ነው? ቡዜ እባክሽን አንቺም ራስሽን ተመልከቺ። ለድሮ ገመናናታ ባል ላይ የድሮውን ነገር ምስት ላይ የድሮውን ነገር ሲወራ አያምርም። ለካ ሰው ወዶት አይደለም ቤተሰብ በትዳር ማል ጣልቃ ይገባ የሚለው ትክክለኛ ነገር አየነው በሩታ። በእውነት ነው የምላችሁ። ይሄ ልጅ ይወዳታል። ይህን ነገር አድርጋል። እሷ ያላደረገችው ነገር በዚህ ተሰንጥቃ ሩታ ውስጥ ማየት ከፈለገ ይህ ሰንጥቆ ማየት ይችላል። እግዚአብሔር የሰራውን ማንነት ደግሞ እሱ አይችልም። የሱ አይምሮ ላይ የታመመበትን ያላወቀ ሰውዮ ከምን እንደዳነ ያላወቀ ሰውዮ ኢቱን እንዴት ነው እዚህ ቤት አመጣሽኝስ? እንዴት ነው? እንዴት ሆኜ ዳንኩኝ? ምን ሆኜ ነበራ? ከምን በሽታ ነው የዳናችሁት? አንቺ ወይስ ሄርሜላ? አንተ ወይ ዳኒ ወይስ ዴቭ?
4 ሰዎች ናቸው በአንተ ህይወት ላይ ፋውል የተጫወቱት። እነዛ ሰዎች ላይ ፍርትክ ማድረግን የከለከላይ ምንድን ነው? ሩታን ወይንም ሌላ ሚስት አፍቅራለሁ ሩታ ከእንግዲህ ወዲህ ኑሪ ሰላም ብላይ ለምን አትፈቅዳትም? ለምን አትፈቅዳትም? ለምን ሙሉ በሙሉ ራስህን ገልጸ የምር ነው ምን አሁኑ እንደተናገርኩ እንደ ንጉሱ ፍርድ እንዳትሆን በቅርብ ጊዜ ይሄ ሁሉ ጅንን ያልከው ስጋ ፈራሽ ነው። አይዞ አይዞ ወንድሜ ብሎ ይተዋል እንጂ ማንም ምንም አያደርግህም። ለዚህ ለአንድ ፍሬ ልጅህ ግን ማስተዋል ይስጥ፣ ማስተዋልን ግዛ። እቺ ልጅ በየሜዳ ጣውንቷን ይቅርታ ጠይቃለች። ሜዳ ላይ ያዝካትን ሀለሌ ሴት በፍሌ በየአልጋ ቤት ያገኛትን ሴት ባሌ ነው ብላ መታ ቤቷ ላይ ደብድባለች። እሷን አታውራም። ለምንድን ነው ሩታን ደፍረሽ ሩታ ቤት ሄደሽ እንደዚህ ያደረግሽው? ለምንድን ነው ሩታ ላይ አንቺ እንዲህ ያለ ፍጻሜ የጀመርሽው? ለምንድን ነው ዱርዬ የላክሻት? ለእኔ መቆርቆርሽ ቢሆንም ሚስቴ ናት፣ የልጄ እናት ናት። ብቻውን እያለች ለምን ሄድሽ ብላይ አላወጣህም? እውነቷን ደብቃይ፣ የታመምከውን ህመም ደብቃይ። ሩታ ላይ ህይወት ላይ ለምን ትጫወታለህ? አብራ ለምን ትጫወታለህ? ሲስቴም አትፍጠር። ንግድ አትነግድ በእሷ ላይ። ያለ እሷ አይታይልህም አውቃለሁ። አዎ እሷ ላይ ትመጣና አምባገረፉ ላይ አንዴ ኩፍያውን ልጅ ተቀይሮብህ ምናምንቲ አይዶን ትገር ምንም ሴንስ አይሰጥም። ተቀየርክ አልተቀየርክ አንተም እንደተናገርከው አባት መሆንህን እንኳን ጠረኔ ነፋሱ ያውረዋል ልጁ። የልጁን ፌስ ራሱ እያየኝ ነው። የልጅህን ፌስ እስቲ ዛሬ ቁጭ ብላ ይኸው እንዴት እንደተመለከተ እንዴት እንደሆነ። ልጆቹ ህፃናቶች እኮ ብልህ መንፈስ አላቸው። እግዚአብሔር የሚያወራቸው ናቸው። ምንም ነገር የሌላቸው ውስጣቸው ጸዴ የሆነ በቃ የታጠበ ነው። እንደኛ አሼካላ ሁሉ እዚህ ውስጥ ያስቀምጡ አይደለም። ነፃ ናቸው ልጆች። ያ ያሉ በቃ እግዚአብሔር ያሳያቸዋል። አፍ እኮ አልከፈታልህም እንጂ እያወራ ነው። ማንነቱ እያወራ ነው። ፌሱ እያወራ ነው። ሩታ ላይ አትጫወት አብራም፣ ሩታ ላይ አትጫወት። ሩታ የተሸነፈች ለትዳሯ ብላ ነው። ትበቀልብኛለች ምናምኜ ነው ሩታን ምኖረው ምናምን ነው አቅፋይ ወልዳ የኖርከው። ከዚህ በፊት ይሄ ነገር አልተፈጠረም። ጓዳ ላይ አልተጣላችሁ? የኔ አባትና የኔ እናት እኮ ሲረግጣት እኮ ነው ርግጥ አድርጎ ሲገርፋት ጓዳ ላይ ቁጭ ብላ አልቅሳ ምግብ ታቀርበው ነበር። ሴቶች እንደዚህ ነን። ምስጢሯን ውጭ ማውጣት አትፈልግም። አንተ ሩታን ቤት የበደልከው የበለጠ ሜዳ ላይ በድላሃታል። ምስት ሌላ አንጥተ እርጉዝ እንደሆነች ከሌላ ሴት ላይ እንደ ፍላጎት ያሳልፋል። በቃ የንቴ እንትንህን እዛው እያራገፍ እየመጣ አንተም እንደዚህ ቆሽሸ እንደዚህ ምን በሽታ ይዘኸኝ ነው ቤቴን የመጣው? አላቅህም። ምንኛው ሴቶች ጋር እንደዋልክ ምንም ያውቀው ነገር የለም አላለችም። አሁንም ተስፋ አልቆረጠችም። እግዚአብሔር ለእኔ የሰጠው ባል ይሄ ስለሆነ ይሄ መጀመሪያም የመጨረሻም እሱ ስለሆነ ዋጋ ልክፈልበት እያለች ነው። ዋጋ ልክፈል። እውነት ጡር ይዘሃል። ጡር በጡር አብለኝ አለ። ጅቡ እኮ ነው አያዋን ወደ ቀኝ ውደቂ፣ ወደ ቀኝ ውደቂ፣ ወደ ቀኝ ውደቂ ስል አልወደቀችም። ከዛ ምንድነው ያለው? በጡር አብለኝ አለና አያዋ ወደቀች በጡር። አያችሁ ምንድነው? የሆነ እላዩ ላይ ክፋት ሲታቀርቡ ምንኛ እኔ ጋር ክፋት አለኝ ብለህ መመልከት። ቦዲህን ማንነትን ባለ ያንተን ውስጥ አዳምጥ። አብርሃም አሁንም ራሲን አዳምጥ። ቢኬርፉል ራሲን አዳምጥ። ሩታን ምትጎዳት ነገር የለም። ይኸው ሁሉም ነገር እኮ እንደው በቃኝ ብላ ብትቋቆርጥ ብላ ትመጣና እንደ ቦምብ ትፈነዳለ። አንድ ወንድ አፍቅራ ቢሆን በቃ አትለቃትም። ስለምትወድ ለሌላ እንዳትሆን ጠምደ ይይዛታል። እኔ የሚታየኝ ይሄ ነው። ለሌላ ማትሆንም በቃ መጨረሻው ላይ እኔ ነኝ ነው የሚሆነው ቢላይ ጠምደ ያስቆ እንደው አንተ ላይ አይደለም። አንተ ነህ በሩታ ላይ የሆነ ነገር ያደረግከው። እውነቱ ቢወራ አንተ ነህ ቁርጣ ልባ ቁርጦ ወስኖ እንዳይተዋ እያደረግክ ያለው አንተ ነህ። የምር ነው የሚል ሩታን የማይፈልግ ንጉስ ይፈልጋታል። የምር አይምሯማ እንዷ የተቀባ ሴት ናት እንዴ! እንደ ንጉሱ ዳዊት አይምሯ በልጅነቷ የተቀባ ሴት ናት። አንተን ሰው ያደረገችው ሁኔታን የተነሳይበትን አታስብም እንዴ?
ከዚህ ቤተሰብ ጋር አብረህ እኮ አይደለም የተነሳው እኮ አንተ ከተነሳ በኋላ ነው ቤተሰብህን ቀረብ ብሎ አብርሽ ያለው። ሩታ ጋር በነበርክ ጊዜ ነው የተነሳው። አባቴን ታከብራለች፣ እናቴን ቤተሰቤን ታከብራለች። የተከበረው ነው የምታከብረው፣ ያልተከበረው ምን ታደርገዋለች ታዲያ? እንዴ እነ ታዲያ ለቡዜ ቢላ እሷ መንሰብሰብና መዘርጋት አለበት ወይ? ቡዜ ስትከበር አከብራታለሁ። ኢቴ ናት ስትከበር ስታከብረኝ አከብራታለሁ። ማንን ኒቃ ታውቃለች ሩታ? ከሩታ አፍ ያንተ ሴሰኝነት መልካም ያልሆኑ ነገሮች ወጥቶ ያውቃሉ እንዴ? ሜዳ ላይ ገላህን አውጥተህ አሳየኝ። እንዴት ነው የምትሸናው የምትለው ሴት ጋር የምትተኛ ሴት ወንድ ነህ አንተ? አይምሮ አለ? ቁልፍ ተፈቷል እንጂ ቁልፍ በአይምሮ ላይ የለም። በቃ ምንም ነገር ብታወጣኝ የለም አንተ አይምሮ። በየሜዳ ታስለቅሳታለህ። በየሜዳ እንደዚህ ስቅስቅ ብላ ስታለቅስ ያምራል እንዴ? አንተ ይሄን ባኮ ሰማይ ይጠይቀሃል፣ ምድር ይጠይቀሃል። ትናንት በፍቅር ጊዜ እንዴት ከእጇ አንድ ነገር አልጎረስክም እንዴ? እኔ እኮ ልጁን እንዴት ነው የወለድከው? በኢየሱስ ክርስቶስ በጣም ነው የሚያሳዝነው። የምር ላይክ ሰብስክራይብ አድርጎ የኔ ወዶች ሼር አድርጉ። በጣም ብዙ ነው ያወራሁት። ሀሳቡ ለእኛም ለእናንተም ስለሚጠቅም ነው። እስከ 10 ደቂቃ በላይ አውርቻለሁ። ይህንን ቪዲዮ እስከ መጨረሻ እዩት። የምር የራሳችሁንም ሀሳብ አስቀምጡ። አውርቼ ጨርሼ አይደለም፣ እንባ እያነቀኝ ነው ለዚች ልጅ። እኔ እንጃ ለምንድን ነው እንዲህ ያህል ፈተና የበዛባት? እንዲህ ያህል የተጎደችው ለምንድን ነው? እንዲህ ያህል የጎተታት ለምንድን ነው? በቃ ለምን ይሁን? ይቅርታ እኮ መሸነፍ ነው። ይቅርታ እኮ በቃ ለትዳሩ መገዛት ነው። የቤቱ ራስ እሱ ስለሆነ ማወቅ ነው። የእግዚአብሔርን ስራ እየሰራች ነው ያለች። እኔ ሩታ ውስጥ ያየሁት የእግዚአብሔር የክርስቶስን ፍቅር፣ ሲበድሉት፣ ሲያሳዝኑት፣ ሲወጉት ይቅር በላቸው አላወቁም ማለት። ይህንን አምላክ አንተ ታውቀዋለህ። በኦርቶዶክስ አለ፣ በቁርአን አለ፣ በተለያየ ሃይማኖት አለ። ጴንጤ ብቻ ወይም ፕሮቴስታንት ብቻ አይደለም። ይሄን ያለው መጽሐፍ ቅዱስ ሰማይና ምድርን የተሞሉ የተባረኩ ሰዎች በእግዚአብሔር መንፈስ ተነጥቶ የተጻፈ መጽሐፍ ቅዱስ ነው። ዝም ብለን የምናወራው ሰውን በዚህ ሀሳብ በዚህ ቅድ ላይ የምጠራ ሰው በዚህ ሴት ውስጥ ይህንን መንፈስ ስላየው ነው። ይቅርታ ልቧ፣ ሬራዬ ልቧ በቃ አልጨክንም በትዳሬ ምንም ተስፋ አልቆርጥም እያለች አሁን ያለቀሰችውን እንባ የምታብስበት ቀን ፈጥኖ ይሁን። የምር ፈጥኖ ይሁን። አብርሃም አስተውል፣ አባቴን አስከብር። ሚዲያ ላይ የምታገኘው ሁሉ ነገር ጠቀሜታ የለው።